እድሜያቸው 60 የደረሰ 50 የደረሰ ሰዎች የህይወታቸውን 60% እንደኖሩ ማወቅ አለባቸው። በጣም እድለኛ ከሆነ ማክሲመም የሚኖሩት 26 ነው ይላል። ከዚህ በኋላ ይላል። ይሄ እንትን ማመጣብኝ ነገር የለም። የደነገጥኩትን መደንገጥ ደቡብ አፍሪካ ብቻዋን ብትጫወት እንኳን ሜዳው ላይ ብቻዋን ገብታ ብቻዋን ብትጫወት ለስታዲየሙ ነው የምደግፈው። እነኚህ የተባሉት የኛ የአገር ዜጎች እነ ሞዛምቢክን እነ ናይጄሪያን እነ ጋና ናቸው አሁን እየተባረሩ ያሉት በአብዛኛውና እነሱ ቢወጡም ስራውን እዛ ያሉ ሰዎች እኮ የሚሰሩት አይደለም። ማዋረድና ማናናቅ ከባድ ነው። ገብተዋል የሚሉት ሰውዬ ምን አደረገ? ነጮቹን እንዳለ አይደለ እንዴ ትቷቸው አይደል እንዴ? እማላቅህ አበበ ቢቂላ ምንድነው እንዴት ትገልጹታላችሁ ብዬ ስል አበበ ቢቂላ የኢትዮጵያ ሌላ ስሟ ያለ ልጅ በእውነት አዝናለሁ። ኔልሰን ማንዴላን ስታደንቅ ዴክሌርክን አብረ ማንሳት አለብህ። አድንቀ ነው ገብቷል። ዴክሌርክ ባይኖር ኔልሰን ማንዴላ አይኖርም። ሙስናን ስትቋቋም በጣም ሲስተም ያስፈልጋል። በጣም ተዘጋጅተህ መሆን አለበት። ኦሎፊሳድን ስትገባ በሆነ አጋጣሚ ብሩ ግለሰቦች እጅ ውስጥ ነው ያለው። አሁን ድረስ እምባይን የሚያመጣውን ነው ነገር ሩጫው ሲሄድ እየፈጠነ ሲሄድ የእሱ ተከተለ ሞሮኳይ ነው ከሱ ኋላ አበበ ሲሮጥ የእግሩ ዳና ከሌሎች ይሰማ ሌሎቹ አዲዳስ ላይ የእሱ ግን ይላል የእግሩ መሬቱ አለፈው። ሁላችሁም እንደምታውቁት ይሄ የዓለም አቀፍ ዜና ትኩረት ሰዓታችን ነው። አንዳንድ አድማጮች በአጽንኦት ይከታተሉታል። አንዳንዶች የዶናልድ ትራምፕ ያለውን ነገር ብቻ የሚከታተሉ አሉ። አንዳንዶች ደግሞ ምን አለ አትሊስት ዛሬ እንኳ ኳሱን ብታወረው ሊሉ ይችላሉ። ኳሱ ገና መጀመሩ ነው። ገና 4 ጨዋታ ነው ያየነው። 4 ጨዋታ ነው ያየነው። ነገር ግን ትናንትና ነው ከትናንት ወዲያ ደቡብ አፍሪካ በሜክሲኮ መሸነፏ ትልቅ ፖለቲካ ሆኗል። በአፍሪካውያን በአብዛኛው ለሜክሲኮ ነበር ድጋፍ ሲሰጡ የነበሩት። ምክንያት አላቸው። ውሃ የሚቋጠር ምክንያት ይዘዋል አፍሪካውያን። በደቡብ አፍሪካ ላይ ማሊያቸውን ለብሰው ነው ሲደግፉ የነበሩት። ደቡብ አፍሪካኖች በተለይ በዚህ በአፓርታይድ ጊዜ በነበረው አይነት የደቦ ሰልፍ እያሉ የጥቁር ሰው ሌላ አፍሪካ ሰው ብዙ ዘግናኝ ነገር ይሰራሉ። ዜኖፎቢክ የሆነ እንትናቸው በጣም ያለ ነውና የአፍሪካ ሆታና ድጋፍ ከሜክሲኮች ጋር ነበረ እና 1.5 ሚሊዮን ሰው ያየው አንድ ናይጄሪያዊ ያለውን እንዴት እንደተማሩ አላውቅም። በሜክሲኮች ቋንቋ ነው የሚዘፍነው የእግር ኳሱ ነው። በኋላ አንተ አፍሪካ አይደለም ወይ ባፋና እኮ እንትናቸው ምንድን ነው አፍሪካውያኖች ናቸው ብሎ ሲለው ሜክሲኮ እንደሚደግፍ ነበር እና ከተሰጠ አስተያየቶች ውስጥ ገብቼ ሳይ ደቡብ አፍሪካ ብቻዋን ብትጫወት እንኳ ሜዳው ላይ ብቻዋን ብትጫወት ለስታዲየሙ ነው የምደግፈው። ደቡብ አፍሪካን በዚህ በኩል ዋጋቸውን እየከፈሉ ነው የማስተላለፈው መልእክት ይሄን ነገር ፖለቲከኞቹም ብዙ ጊዜ ዳጎስ ያሉ ናቸው አይደል? የደቡብ አፍሪካ ፖለቲከኞች ዳጓሳ ናቸው ከነ ፕሬዝዳንቱ ጨምሮ ዳጓሳ ናቸውና በጣም ይሄ ምንድነው እናት ድርጅታቸውም እንደ ወትሮ አይደለም እንትን እያለ ነው የመጣው እና ይሄ ስሜት ቀላል አይደለም። አፓርታይድ ይደገም የሚልም ስሜት ሊያመጣ ይችላል። ድጋሚ በነጮቹ ይገዙ እምልህ እዛ ድረስ ልትሄድ ትችላለህ። በተለይ ጀርመኑ ቱርኩ የሚምነሸነሽበት ሀገር ነው። በንግዱም በምንም ቢሆን ህንዱ ፓኪስታኑ ይበልጣል በጣም ግን እኛን የመሰለ ሰው ነው። አንደኛ መንግስት ጣልቃ መግባት አለበት። ከዛ የገቡት ገብተዋል። የሆነ ስርዓት ታበጃለህ። ነገሮችን የምታስተካክለው ያሉትን በመጉዳት አይደለም። ይህን ነገር እዚህ ድረስ ሶሳይቲውን የነካ ነው ወይ? እዚህ ድረስ ስራችን ተነጠቀ የሚሉትን እንትን የሚል ነገር ነው ወይ? የሆነ ጥናት የሆነ ነገር ማካሄድ አለብህ። ከዛ በኋላ ኦልሬዲ ያሉትን በማንኛውም መንገድ ይምጣ፣ በእግሩ የገባ በምን ይግባ፣ እነዚህ ያሉትን መስመር ማስያዝ ነው ያለበት። ከዚህ በኋላ ግን ነገሮችን ስርዓት የምታስይዝበት መንገድ ካለ እንደ መንግስት ልታሰብ ትችላለህ። ከዚህ በኋላ በተለይ አሁን ትልቁ ችግር ብለው የሚያነሱት እኮ በዚህ በህገወጥ መንገድ
ድንበር ይገባሉ ነው። እሱም መዝጋት አለብህ። የቀሩትን ሰዎች ግን ስርዓት የምታስይዝበትን መንገድ መፈለግ ነው። በነገራችን ላይ ደቡብ አፍሪካ ውስጥ እነኚህ የተባሉት የእኛ የገር ዜጎች እነ ሞዛምቢክን እነ ናይጄሪያን እነ ጋና ናቸው አሁን እየተባረሩ ያሉት በአብዛኛውና እነሱ ቢወጡም ስራውን እዛ ያሉ ሰዎች እኮ የሚሰሩት አይደለም። እሱ አርጊመንት አያስኬድም። ቢሰሩት ይስሩት፣ ባይሰሩት የራሳቸው ጉዳይ እኮ። መከራከሪያው ግን መሆን ያለበት ስራው ህግና ደንብ የያዝላቸው ኦልሬዲ የገቡ ገብተዋል እኮ ህግና ደንብ የያዝላቸው ላሉ ሰዎች እነሱን ስርዓት ታስይዛለህ። ሌላ እንዳይመጣ ከሆነ ሌላ መንገድ አሁን መንግስትም የሚለው እነሱ በመምጣታቸው ለኢኮኖሚው አስተዋጽኦ አበርክተው ካልሆነ በስተቀር የእናንተን እንጀራ አልበሉም ነው። ይህንን መንግስት እያለ ነው። ስለዚህም ስርዓት ያበጅለታል ማለት ነው። መስመር አይዟቸው እዛው ይስሩ። ሌላ ከዚህ በኋላ ግን ይህንን ነገር እንትን ላይ ያለ አሁን ሲስተም ታወጣል። እኔ ብዙ ጊዜ የዚህ ደጋፊ ነኝ። አንድ ነገር ተደረገ ተብሎ ወዲያውኑ አናቱን ብለህ የነበረ ስር የሰደደ ነገር ስንት ነገር ነገር ይጠፋል። አሁን በዚህ ነው። እኔ አሁን ለምሳሌ የሙስና እርምጃ ምናምን በጣም የሚያስፈራኝ ለምን ሙስናን ስትቋቋም በጣም ሲስተም ያስፈልጋል። በጣም ተዘጋጅተህ መሆን አለበት። ኦሎፊሳድን ስትገባ በሆነ አጋጣሚ ብሩ ግለሰቦች እጅ ውስጥ ነው ያለው። በብራቸው ማዘዝ ይችላሉ እነሱ። አሚን ያ ብር የወደን መንገድ ስታየው የሙስና ሊሆን ይችላል። በአብዛኛው ግን ኢኮኖሚ ውስጥ ገብቷል። ኢኮኖሚ ውስጥ ገብቷል። አሁን አንተ ያንን እርምጃ ያለ ጥናት በምትወስድበት ጊዜ ምን ይሆናል? እነዛ ገንዘቡን የያዙት ገንዘብ ከሌለ ስርዓት ፈጥር የያዙት ሰዎች ይዘው ይበላሻል። ያ ገንዘብ ከህዝብ ይርቃል። በዚህ መካከል ምን ይሆናል? የነበረ ስራ ይጠፋል። እንትን ያለ ነገር ያደርጋል። ድርጅት ይዘጋ፣ ሰራተኛ ይበተናል። ቤዚካሊ ይሄ መጀመሪያ የምትሄደው ያለውን ሜንቴን ታደርግና ከዚህ በኋላ ለሙስና የማይመች ሙስናን የሚፈጥሩ ምክንያቶችን የሚያስወግድ ህግ ነው የምታወጣው ከዚህ በኋላ። ከዛ በኋላ ደግሞ ይኖ አንዳንድ ጊዜ በራስ አፕሮች ገንዘብ እጃቸው ላይ ያለውን ሰዎች በዚህ ደረጃ የምታውቃቸው ሰዎች አትሊስት አንዳንድ ፕሮጀክት እንደ መንግስት በምታወጣው ፕሮጀክት ላይ እንትን እንዲያደርግ ማድረግ ነው። ወደ ህጋዊ ስርዓት እንዲገቡ ማለት ያንን ገንዘብ ማለት ነው። ኦልሬዲ ወጥቷል፣ ከእጁ ወጥቷል። አንዳንድ ሀገሮች ላይ እኮ በሙስና የወጡት ገንዘቦች እኮ የመንግስትን ቁጥጥር በላይ ይሆናሉ። ገንዘቡ በጣም ኃይለኛ ስለሆነ ብዙ ነገር መፈጸም ይችላል ገንዘቡ። እንደውም አንድ ጥሩ ማሳያ ልስጥህ። ደቡብ አፍሪካ ውስጥ አሁን ብዙዎቹ ደርሰው ማለት ነው ምናምን ማን ነው ኔልሰን ማንዴላ የሚሉት ሰውዬ ገብተዋል። ማዋረድና ማናናቅ ከባድ ነው። ገብተዋል የሚሉት ሰውዬ ምን አደረገ? ነጮቹን እንዳለ አይደለ እንዴ ትቷቸው አይደል እንዴ ሀብቱ ምኑ እንደተቆጣጠሩት በለው በጣም እንትን የሚቆጩ ሰዎች አሉ። ያለ ባይሆን ኖሮ ይህ ስርዓት ይመጣል የሚመስልህ እሱ ድጋሚ የአፍሪካ እንደሱ አይነት ሰው አታገኝ። ናም በእነሱ ደንፍላት ነጥቀለክ እንደ ዚምባብዌ ማለት ነው። አሁን የአውሬ መናኸሪያ ሆኗል። ዝም ብሎ አይመጣም። ስራ ካልቸር ይፈልጋል፣ ሰዎች ይፈልጋል። ከሰዎች መካከል ሰውን ይፈልጋል። የሚሰሩ ሰዎችን ማበረታታ ያለበት አቴኒ ኮስት አንተ። ስለዚህ ኔልሰን ማንዴላ ያደረገው ምንድን ነው? ከዴክሌርክ ጋር የተግባባው ማለት ነው። ኔልሰን ማንዴላን ስታደንቅ ዴክሌርክን አብረህ ማንሳት አለብህ። አድንቀህ ነው ገብቶሃል። ዴክሌርክ ባይኖር ኔልሰን ማንዴላ አይኖርም። ለውጥና እድገት የሚመጣው እነዚህ ሁለቱ ነገሮች ናቸው። ኔልሰን ማንዴላ ነጻ ያወጣን ብቻውን ዩኒድ ዴክሌርክ። ይህን መረዳት አለብህ። ስለዚህ ዴክሌርክ ምንድን ነው ያደርገው? አሁን እሱም አንድ ፖይንት ላይ ደርሷል። ያ አሰቃቂ፣ ያ አረመኔ፣ ያ ሰው በላ አፓርታይድ ስርዓት ሊቀጥል አይችልም። ይህን አውቀውታል። በዚህ መንገድ ቢቀጥል እና አሜሪካ ምናምን ኮንስትራክቲቭ ኢንጌጅመንት ለንደን ምናምን ይሉታል ይዘውት ነበረ። ነገር ግን ያ የመጨረሻው ቀን ሲመጣ የዚምባብዌ ጉዳይ ነው የሚመጣው። ይነቀል ነበር ነጩ ሰው ምንድን ያደረገው? ባዶ እጁን ይቀራል። ያኛውን ፋርሳይትር ነው። ስለዚህ ከኔልሰን ማንዴላ ጋር መቶ ከደቡብ አፍሪካውያን ፕሬዚደንት የጥቁሮች ነው። ልብ አድርግ እንግዲህ በአፓርታይድ እይታ ኔልሰን ማንዴላ ለጥቁሮች መሪ ነው አይደለም። ነገር ግን ኔልሰን ማንዴላ ወደ እስር ቤት ሲሄድ የጥቁሮች መሪ አልነበረም። ገብተዋል። የነጭ የበላይነትን እንደምቃወመው ሁሉ የጥቁር የበላይነትን አጥብቄ ነው
ይሄ ሊሞትለት ተዘጋጁ ነው ያለው። ኔልሰን ማንዴላ የደቡብ አፍሪካ ፕሬዚደንት ነበረ። ጥቁሩን ቢጫሁን ቡራቡሬ ሰው አለ የለም አይደል? ለሁሉም ነኝ ለሁሉም ነኝ። ኔልሰን 27 ዓመት የታሰሩበት እኮ ፕሪንሲፕል ነው። ኔልሰን ማንዴላ ወደ ጃያንት ዝም ብለህ የሚመጣ በምኞት የሚመጣ አይደለም እሱ። ገብቶሃል? ያሳዝናል። በዛ ላይ ቂምና በቀልስ በየትኛው አፍሪካ ሀገር ነው 27 ዓመት ታስረ ስትወጣ ጠላትን አንገት ለመቅላት ነው ዝግጁ የምትሆነው? ለዚህ ነው የምታድገው። እንደ አንገቱን ቀጥፈ በማየት አይደለ እንደ ይሄ ዝም ብሎ እኮ አይመጣም። ይኸውልህ ኤኒዌይ ኔልሰን ማንዴላ ማለት ያ ነው። ሶ ዴክሌርክ በአንድ ሌሊት ተሰርቆ ገብቶ ከዚህ ታላቅ የደቡብ አፍሪካ መሪ ጋር እስር ቤት ውስጥ ጌታዬ እሷን ነገር እንዲህ ያደርጉልኛል። ኤንሲ ደግሞ 100 ዓመት ዕድሜ የነበረው ፓርቲ ነው። ተመልከት። አየህ ታሪክ እንደዚህ መሰራት ያለበት በሀገር ዕድሜ ነው የምታስበው። አየህ ትግል ሆ ሆ ሆ ብሎ ጀምሮ በትግሉ 7ኛ ዓመት ላይ የሉም ያልቃል። አቶ እንትና ቱርክ አቶ እንትና ከዛ በኋላ ማተሙን ይዘው ይጠፋሉ። በየኢንተርቪው ላይ ጢመና ርዝም ነበረ ይሄ እኮ ነው ድክል የሚያደርግ እንዴት ሰው መፍጠር አለበት። 100 ዓመት ነው የአፍሪካ ብሔራዊ ምክር ቤት ዕድሜው። አሁን ከመቶ ስንትና ስንት ከመቶ በላይ ነው። ስለ ሀገር ስታስብ እንዲህ ነው የምታስበው። የአቶ እንተኔ ዕድሜ አይደለም ሀገር ገብቶሃል። በሀገር ውስጥ ትራንስፎርሜሽን ነው የምታመጣው አይደል? ግን በአንተ እዚች ትቢያ በሆነች በዚች ዕድሜ አሁን ምን ይላል መሰለህ አንድ ነገር ሳይ ላባ ጠመቀኝ። ዕድሜያቸው 60 የደረሰ 50 የደረሰ ሰዎች የህይወታቸውን 60 በመቶ እንደኖሩ ማወቅ አለባቸው። በጣም እድለኛ ከሆነ ማክሲመም የሚኖሩት 26 ነው ይላል። ከዚህ በኋላ ይላል። ይሄ እንትን የማመጣብኝ ነገር የለም። የደነገጥኩትን መደንገጥ እና እድለኛ ሆነ እኮ ነው። እኔ የሌለውበት ዓለም ሊኖሩ ማለት ነው። ሊቀጥል ነው ወይ? ሰው ወደ ፖይንቱ ለመምጣት ኩርማን ነችኛ ዕድሜ ገብተዋል። በሰው ኩርማን ዕድሜ አይደለም ስለ ሀገር የሚታስበው ሀገርን ይዘህ የምታራምደው እንደዚህ ነው። ማራቶን የሚባለው ይሄ አይደለም። ዛትስ ፖይንት። አስቀድመህ ፕላን ባደረግከው የረጅም ጊዜ መምህራችን አበበ ቢቂላ በ52 ጳጉሜ 5 ጳጉሜ 6 በማራቶን ማሸነፉን አስተውለን ቢሆን ኖሮ ትራንስፎርም እንግዲህ ማራቶን ታውቃለህ። ይህ 53 ምናምን እናንተ የምታደንቋት የአረንጓዴ ሳሉ ላይ አይሆንም ነበር 53 ታዲያ ፖለቲካው አትሌቲክሳችንን መማር ያለበት ዛትስ አበበ ቢቂላስ መምህር እኔ ዩኒቨርሲቲ ባቋቁም አበበ ቢቂላን እንትን ነው የማደርገው ስታቲዩ እዛ ነው የማደርገው። ስሙ ራሱ ቢሆን ነው። በእጁ ግን ደብተር ራስ ይዘዋል። ዩኒቨርሲቲው ራሱ ስሙ ማን ይሆን ነው? አበበ ቢቂላ። ሌላ ሊሆን አይችልም። እኔ አሁንም አንድ ልሸልመው ፈልገው ሰው አለ። እሺ አጣሁ። እንዴት አድርጌ ላስቀምጠው? አበበ ማለት እንዴት ነው አበበ ልንረዳ የሚገባን የሚለውን እለዋለሁ እኮ በቃል ስለፈልፍ ነው ብሎ ስለሱ ግን አርክቻለሁ። እስቲ እንደው አድማጮች እርዱኝ። እንዲሁ አበበ ቢቂላ ምንድን ነው ለእናንተ ብዬ ጥያቄ ያቀረብኩ። ስሙን አላውቀውም ወይም ስሟን አላውቀውም። አበበ ቢቂላ የኢትዮጵያ ሌላ ስሟ ነው። ያን ፕሮግራም በነገራችን ላይ አለምነን የቀጥታ አስተናግድ ሰማ ነበር ፋና ላይ ና በጣም ነው የገረመኝ አስተያየት። በቃ በጣም ነው የሚገርመው። ሊገርም ይገባ አበበ ቢቂላ የኢትዮጵያ ሌላ ስሟ ነው። ይሲ ምንድን ነው ለምሳሌ አንድ ሰው ሰምተው ምንድን ነው ደግሞ ነውቴ እንደየና እንትን አሉ አይደለም እንዴ እንትና አሊያድና ኦክስፎርድ የተማረን ሃርቫርድ እንዲሁም ቢሉ ቀጥል ይበረክ ነገር አበበ ቢቂላ ሲሮጥ ነው መጀመሪያ ማስተዋል ያለባቸው ሰዎች ነው የምነግርህ። አንደኛ የአበበ ቢቂላ ሰብዕና አለም። አበበ ቢቂላ ማራቶን ከመሮጡ በፊት ገና እኮ ተመርጦ ነው እኮ ንጉሥ እኮ አውስትራሊያ ሜልቦርን ላይ ጥሩ ውጤት ስላልመጣ ብዙም እስካኒኖ ሳምቲንግ የሚባል የስዊድን አሰልጣኛቸው ማለት ነው እሱ ነው ተስፋ የሰጣቸው ሌትስ ጎ የሚለውን እሳቸው በጣም ሀገራቸው የሚወዱ ሰው ናቸው። እና ያ ውጤት ግን ጥሩ አልነበረም። የሜልቦርን ነው ሰው እንደዚህ ሁለት ወታደሮች አበበ ቢቂላ አበበ ዋቅጂራ እና ዋሚ ቢራቱ ሲያደርጉ ዋሚ ቢራቱ ከዚህ ደብረ ዘይት ነው ዱከም ነው
ሲሮጡ እግራቸው ዱከም ከፍተኛ ርቀት ስለሄዱ እሳቸው ይሄ እንደ ይባለው እንደ ውሃ ሲቋጠር ሰውነት ይሄ ደግሞ ጭጭን አስበው እዚህ ጋር ሆኖ ከንትን ሆነዋል። ያን ጊዜ ሞር እሳቸው ነበረ ሁሉ ጊዜ አንደኛ የሚወጡ እሳቸው ናቸው። አበበን ይመሩታል። አበበም ያደርጋል። ግን ኤንዌይ በማላውቀው በእሳቸው ላይ ነበረ እንትኑ አበበ ታይም ወሰደ። እኛ ሰፈር ነው ቤታቸው ነው ይብራል። ታይም ወስዶ ሊጠይቃቸው መጣ። አይዞህ ትድናለህ፣ ገብቶሃል፣ ትድናለህ፣ ትሮጣለህ፣ አይቼ ልሂድ ብዬ ነው የመጣሁት አላቸው። ወደ ሮም እኮ ከመሄዱ በፊት እንደዚህ አይነት ሰው መኖሩን ሳታውቅ ዚቺ ራፕ በመደነስ ታመጣለህ ታመር ነው አታመጣም። ሊሚቴሉ ኖረ የምትለው አላቸው ሲል እሳቸው ደግሞ ይቅናችሁ የኢትዮጵያ አምላክ ዋሚ ብራቱ ያሉትን ሰምተሃል። ኢንተርቪው ያደርጋቸው ሰርቻለሁ። የኢትዮጵያ ምንድነው የኦሎምፒክ ምንድነው የኢትዮጵያ ሩጫ ታሪካችን የወደፊት እጣው ምን ይሆናል ስል እግዚአብሔር ነው የሰጠን። እግዚአብሔር ላይ ባለን ጽናት የእሱ ፍቃድ ነው። የእሱ ፍቃድ ካልሆነ ሩጠን የምናመጣው ነገር እኛ ጋር ፓወር አለው እምነታችን ከዓለም ላይ እንደዚህ አይነት ስለዚህ ያን ጸጋ እንደ ፓወር መጠቀም እንችላለን እና እሱ ነው የሚወስነው ብለዋል። ስለዚህ ነው ትሁት መሆን ሁሌ በጣም ጥሩ ነው። ኢትዮጵያ አትሌቲክስ ውስጥ ትሁት መሆን ያስፈልጋል፣ መከባበር ይፈልጋል። የእኛ አትሌቶች ትሬንድ ሴተር ልሁን አባባል የገባ በአትሌቲክስ የምታገኘው ገቢ አለ በሩጫው። ስለዚህ ያስቱኝ ብለህ የስፖርት መኪና ምንድን ነው የሚባለው እንደ ወደ ስፔስ እንደሚሄድ ሰው ላስቲክ የሚመስል አለባበስ ይሄ መጠን ነው። በፍጹም ሴክርድ ነው ሩጫ ለኛ ሴክርድ ነው ሩጫ። ይሄን ማውቃል። በምክንያቱም ይሄን የፈጠሩ ሰዎች በአጋጣሚ የመጡ አይደሉም እና በቢቂላ የአጋጣሚ ውጤት አይደሉም እና ዋሚ ቢራቱ የአጋጣሚ ውጤት አይደሉም እና አበበ ዋቅጅራ የአጋጣሚ ውጤት አይደሉም እና እነዚህ ሁለት ወታደሮች ምንድነው በ1952 1900 በእኛ ደግሞ ጳጉሜ ምናምን ላይ ሩጫ መሙ ላይ መወዳደሪያው ላይ ሲቆሙ ገብተዋል። ይሄን እንትና ናቸው አበበ ዋቅጅራ ቤታቸው ማለት ነው። ፍየል እየጠበቁ ማለት ነው። ምንድን ነው ያሉት? ሁለታችን ስንገባ የኦሎምፒክ እንትኑ አይደለ ፓስታው ምናምን የሚበላው ገረሞ ደንቦ ባብሮ አሉ አይደል? ማን ነው አትሌቲክስ አሰልጣኙ ማን ነበሩ? ንጉሴ ሮባ በምክትል አሰልጣኝነት ንጉሴ ሮባ ጃንት ገብተዋል። ንጉሴ ኦሎምፒክ መንደሩ ላይ ገብተው አንዳንዶች በጫማ ምን ወዲያ ወዲህ ሲሉ እሳቸው ቆመው ይመለከቱ ነበር። የእኛ አትሌቶች ይላሉ። ሁለቱን እኮ ወታደሮች ናቸው። የዘይት ቅባት ከሻንጣቸው አወጡና እግራቸው አሻሹ። ከዛ በኋላ በቢቂላ ባዶ እግሩን ነው። ሁለቱ ባዶ ናቸው። እዛ እያለን እንበላና አገሩን መምሰል አለብን። እግራችንን የሚያውሰውን ልነገር አልችልም አሉ። እንበላና በሚና ያናረግን እንወጣና እንትን አይለንም አሉ። ምንድን ነው ጣዕሙ ያቅለሸልሸናል። አሁን ወረድና ቲኖ በርበሬ ታውቃለህ? በበርበሬ እሱን እናደርገና አባቴ ስጠት ታውቃለህ? ሆነ እሱን ያደረጉና በእንትን ይበጠብጡታል። በውሃ በብርጭቆ ስታየው የቀይ ስር ጭማቂ ነው የሚመስለው። ሲያደርጉት ቆምጣ ያደርጋቸዋል። አለቀ። ከዚህ በኋላ አንዱ ጣሊያን አያለ ምንድን ነው አርያ ጠየቀ ነው ሲል እሳቸው አበበ ዋቅጅራ በኦሮምኛ ነው አሉ እንዳቃጠለ እናቃጥለው እና ይገርምሃል አንድ ቀን ዋቴቨር አልነው አሉ እና ፈረንጅ መቼም ማወቅ ይፈልጋል። ብድግ አድርጓችን የተወሰነችዋን ሲያደርግ ፊታችን ላይ ምላሱን እንዲህ ጎልጉሎ አውጥቶ እንደ ፎጣ አጠበው ነው የሚሉት ተቃጥሎ። ስለዚህ እኔ በጣም ሲሪየስ ነኝ በዚህ ጉዳይ። ዶናልድ ትራምፕ ይቅር ይበልኝ ዛሬ እና ኢራንም ይቅር ይበልኝ እና ምንድን ያደረገው ብዙ ሰው ይሄንን እንደ ቀላል ነገር ነው ላይ የሚፈልገው አዲዳስ ጫማ ለመወዳደሪያ መጥቶ ለእያንዳንዳቸው ታድሏል። አበበም አድርጎታል። አሁን ለእኛ ቀላል የሚሆነው እንግዲህ እኔ ጊዜ ከተማ ልኝ ድልድይ ላይ ቁጭ ብዬ ሰው እንደ ድንች ስልጥና ያደግኩት ገብቶሃል። ተረብ ምናምን ነው አራዳነት የሚመስለን እና ብዙ ሰው የሚያስበው ይሄ ጫማ አድርጎ ያንደስ ያደረጋ ሻይሎ በእግሩ በጫማ ያለበት ብሎ ሊያቃልለው ይችላል። ጫማው ግን አበበን ተስማምቶት ነበር። እግሩ ውስጥ መቹም ነው እንጂ አዲዳስ አይደለም ወይ? ለማንኛውም ሰው ተረክቦ የሚሰራ ነው። ተስማምቶት ነበር። ስለዚህ አበበ ዋቅጅራም
ይህን አድርገን አንሮጥም አላቸው። ይህን ጥሎ በባዶ እግሩ የመሮጫ ቦታው ላይ ቆመ። አሁን ድረስ እምባይን የሚያመጣውን ነው ነገር ሩጫው ሲሄድ እየፈጠነ ሲሄድ የእሱ ተከተለ ሞሮኳይ ነው ከሱ ኋላ አበበ ሲሮጥ የእግሩ ዳና ከሌሎች ይሰማል። ሌሎቹ አዲዳስ ላይ የእሱ ግን ይላል የእግሩ መሬቱ አለፈው። ከዚህ ምንድን ነው ያላ ጣሊያን ብትጠይቀኝ ግን ከጋዜጠኛው የሰማሁትን ነው የምነግርህ። የአክሱም ሐውልትን አለፈው። ያን ጊዜ ነው አክሱም ሐውልት የተመለሰ ወደ ኢትዮጵያ። ቀና ብሎ ጋርማም አድርጎታል። ባለቤቱ ነው እሱን አለፈው ይላል እና ከጲላጦስ አደባባይ ይላል እንዲህ ብቻ አለው የሚገልጸውና ያ ግራዚያን ማነው የግራዚያኔ ንግግር ያደረገበት ሙሶሎኒ ያደረገበት በአናቱ ዝቅዝቅ የሰቀሉት ገብተዋል። እሱ በረንዳ ላይ ሆነ ያለ የዛተበት ነው። ኢትዮጵያን አጥፎ ያለበት ነው። እሱን በቀኙ ትቶ ወደ መሮጫ ወደ አፔ ምናምን ይልሃል ወደዛ ሲገባ ብቻውን ያቺ እግሩ መሽቷል እኮ ደግሞ እንደ እድል አጋጣሚ እዛች ቦታ ላይ መገኘት እድል ገጥሞኛል። አበበ ቢቂላ ያሸነፈበት ቦታ ላይ ማለት ነው። እና እንደውም እንደዚህ የሩጫ ምልክት ምናምን ሰዎች ፎቶግራፊ ይነሳሉ። ያ አካባቢ ማታ ነው። አሁን በቴሌቪዥን የምንመለከተው የድሮ ማታ ላይ ይገባል። ከገባስ በኋላ አበበ ቢቂላ እንደ ማንኛውም ሰው ማራቶን 42 ኪሎ ሜትር የሮጠ ሰው መሬት ነው የሚዘረረው ቤዚካሊ። ከዛ በኋላ አስፈላጊ ከሆነ ወዲያው የሕክምና ባለሙያዎች መጥተው አፋፍሰው ይዘውት የሚሄዱ ነው። አበበ ትሬኒንግ ነው የሰራው ከገባ በኋላ። የላችሁም እንደ ሌላ ነው ያሉ 42 ከጨረሰ በኋላ በቃ አለቀች። እሱ ብቻ ነው ለሚፊኒሽ እሱ በዛ አደረገ። አሁን እንግዲህ ሀገሪቱ አስተምራለች። ንጉሱ በጊዜያቸው ብዙዎችን ወደ ውጭ ሀገር እየላኩ አስተምረዋል። የተማረ ሰው ይሄ ሰውዬ ታሪክ እየሰራ ነው። ይህ ሰውዬ የሰራው ታሪክ በቃ ከምንትሴ ተነስቶ ምንትሴ ብሎ ለምን ይደመድመዋል ነው የምነግርህ። ዛት ያ ነበረ። እኛ ስፕሪንተርስ አይደለንም። አሁንም ድረስ ኢትዮጵያ ሩጫ ውስጥ ነው የምነግርህ። የ100 ሜትር የ200 ሜትር የ300 ምናምን የምትለው የለንም። አይሆንልንም። እኛ እንትን ምንድን ነው ስፕሪንተርስ ማለት እዛ ወላች እዛ ሞተች ነው ዜን ቦልት ነው እሱ ታታታታ አለቀ። እንደሱ አለም። እኛ ማራቶን ነው ማራቶን የሮጠው። ማራቶን ማለት ተመጣጣኝ ቃሉ ትራንስፎርሜሽን ማለት ነው። አበበ ቢቂላን እኔ አይደለም ሌላ ሰው ነው እንዲያነሳው ፈልገው። አበበ ቢቂላ በሩጫ መንገድ አለኝ አይደል እንዴ? አንዳንዶች በጥሩ ጸሐፊነት፣ አንዳንዶች የመሰረት ድንጋይ ያስቀምጣሉ። አበበ ቢቂላ ትራንስፎርሜሽን የሚለውን እሳቤ ያስቀምጠልን ሰው ነው በማራቶን። አበበ ቢቂላን ጫማ ያስወረወረው ሀገሬ ኢትዮጵያ በራሷ ወኔና በራሷ ብርታት ነው። ይሄን ለማሳየት ነው። ነገ ቢያሸንፍ የአዲዳስ ማስታወቂያ ነበር የሚሆኑ ያኔ በእኛ ጫማ አሸነፈ። ይሄን የምንረዳውኛ ዛሬ ነው። አበበ ትናንት ጠዋት ያውቀው ነበር። ይሄንን ገብቷል። የሸቀጥ ማሻሻጥ አልሆነም። ይሄን ያውቁታራዎቻችን አይደል? ሲያሸንፍ እኮ በዚህ ጫማ ነው የሮጠው ምናምን ነው የሚል ማስታወቂያ ይሰሩላቸዋል። አሁንም ይከፍሏቸዋል። አዎ አበበ የአድዋን አናልስም እኮ አሁን አድዋ ሊያምንላችን ፊልም ስላለው እኮ ነው አይደል? ወገቤ የኮሎኒያሊዝምን አከርካሪ ሰበር ማን ነው የምሰብረው? አንተ እንዴት ብሎ ምን ያርጋችሁ? እንዴት ሆነ? እንዴት ተሰልፈ? በመጀመሪያ ምን አይነት ሚሊተሪ ፎርሜሽን አውቃችሁ ያለ ቢገባ? ይሄ ግን ያለ ታሪክ ስለሆነ ጻፈ በእንትን የተመዘገበ ነው እና ያንን የተረጎመበት ነው። ነጻነት ለነጻነት ቀናይ መሆን ነገር ነው። በነጻነት መኖር ልዕልና ነው። ያንን ልዕልና ያሳይ ሰውን አበበ። ስለዚህ አዲዳስ ጫማውን የወረወረበትን ምክንያት ነገራቸው። ዜን ቶኪዮ ላይም ደገመው። ምንድን ነው እዚህ ጋር የምናየው ትልቁ ነገር? ፍቅር። የመጀመሪያው ነገር ከአበበ ቢቂላ የምትመለከተው ሀገርን ማፍቀር። ሀገርን ማፍቀር ማለት ደግሞ የሀገር የሆነን ነገር ሁሉ ማፍቀር ማለት ነው። ከበደ፣ አያለ፣ አዳሞ ኤኒቲንግ ፍቅር ከባድ ነው። ፍቅር ከባድ ስለሆነ ብዙ ጊዜ ሰዎች መጥላት በጣም ስለሚቀላቸው ነው መጥላት ስለሚገለቡት። በጥላቻ ላይ መገንባት ሲምፕል፣ ማፍቀር ግን ድንጋይ ይፈልጣል፣ ቋጥኝ ይፈልጣል።
አበበ ቢቂላን የሮም ቦታ ላይ እና አበበ ዋቅጅራን በነገራችን ላይ በባዶ እግራቸው ያንን እንዲያሸንፍ የኢትዮጵያ ወታደር ምላቸው ነው። ዘ ፓወር ኦፍ ላቭ ነው የምነግርህ፣ የሀገር ፍቅር ነው የምነግርህ። ስለዚህ ለእኔ ማንንም ሰው ስታስተዋውቀኝ ሃርቫርድ አደረገ ጄኔራል እንትን አትበለኝ። ፍቅር አለ ወይ ለእኔና ለአንተ ለሀገሩ ፍቅር አለ ወይ? ይሄን ንገረኝ። ፍቅርን ያውቅ ይሄን ንገረኝ። ለተራው ዜጋ የስ ለፍቅር ይገለጻል በምታደርጉ በድርጊት ፍቅር ብዙ ነገር አሻጉር ማየት አለ። ለዚህ ነው ፍቅር የሚያሻግረው። ትራንስፎርሜሽን ነው ፍቅር። አየህ አበበ ሮም ላይ ካሸነፈ በኋላ ከአርክቲክና ከአንታርክቲክ በስተቀረኛ ያላሸንፍንበት አለ በበራዱ ሞስኮ ምሩጽ በ5,000 በ10,000 አልደመረው። ሜክሲኮ ላይ ደገበው ማሞ ወልዴ ኦልሞስት አበበ ቢቂላ እኮ እዛ ለሶስተኛ ጊዜ እኮ እዛ ቦታ ላይ ነበረ። ማሞ ወልዴ የ10,000ና የ10,000 የሮጠ ሰው በነገራችን ላይ 10,000 ላይ በማይክሮ ሰከንድ ነው የተቀደመው። ስለዚህ እኔ ኬንያዊ ወሰደ። ኦኬ ግን ማሞ ያሸንፉ ሁለት ያላሸነፈም። ቤጂንግ ላይ ቀነኒሳና ጥሩነሽ 5,000 ምንድን ነው ድርብ አላሸነፉም። እስኪ ተመልከተው ግራፉን ስትመለከት አትሌቲክሳችን አበበ አንድ ወርቅ ነው የመጀመሪያ ታሪካዊ ወርቅ ነው ያገኘ ነው። ከዛ በኋላ ግን ዘርፉ እየበዛ ነው። ግንባታውን አይተዋል ስኬቱን እየሰፋ ብዙ አትሌቶችን እየመጡ አትሌቲክሳችን ከታይም ጋር ሄዷል። እኛ በአትሌቲክስ የዳበርን ሀገሮች ነን። ዘ ሴም ቲንግ ፖለቲካው ላይ ፖለቲካው ከዛ ነው መማር ያለበት። አየህ አሁን የተገላበጠው ነገር ምንድን ነው? ፖለቲካው ከአትሌቲክሱ አይደለም የሚማረው። ገብተዋል። አትሌቲክስ ውስጥ ያለ ነገር የመጀመሪያው ፍቅር ነው፣ ትራንስፎርሜሽን መከባበርም ነው፣ አብረህ መስራት ነው። ኮርስ ባለው ላይ መጨመር፣ የጎደለውን መሙላት፣ የከፋውን መቀነስ። እንደዚህ እያደረክ ነው የምትሄደው። ያ ለውጥ መቼ ነው የሚመጣው? ዩ ሜይ ኖት ቢ ዜር። ገብቶሃል? ሂደት ነው የምታደርገው በማራቶን ድል። አበበ ቢቂላ እኮ በስንት ዓመቱ ነው የቀረ? የለም እኮ አቤ ከቶኪዮ ሮጠ፣ ሜክሲኮ ሮጠ፣ 3 ጊዜ ከሮጠ በኋላ በቃ ሌላ ኦሎምፒክ ያየማ በ42 ዓመቱ ነው የሞተው። ነገር ግን ከዛ በኋላ እሱ ሕያው ነው ኦልሬዲ አለም። ያው ወደ ኋላ የመጡት አትሌቶች ናቸው። የትኛውም ሯጭ ነው የምነግርህ እዚህ ሀገር ውስጥ ወደ ሩጫ ሲገባ እንትናንትና አትብለው መጀመሪያ ስለ አበበ ቢቂላ ታወራዋለህ። ያዘጋጁ ቡክሌት ብዙ የተማረ ሰው አለ። ልምድ ላይ ስጡ። አትሌት ፌዴሬሽን የሆነ ቡክሌት አስገብተህ አንድ ሳምንት ኮርስ መስጠት አለብህ። ስለ አበበ ስለ ዋቴቨር ታደርጋለህ። ስለ ንጉሴ ሮባ ማስተማር አለብህ ምን እንደሆነ ያገር ፍቅር። በመጨረሻ ለመዝጊያ አበበ ዋቅጅራ የነገሩኝ ነው የምነግርህ። ምን ልል ፈልጌ ነው እኔ አትሌቲክሱ ከዩኒቨርሲቲው ከሚባል ዩኒቨርሲቲው ከአትሌቲክሱ ይማር ነው። ይህንን መረዳ። ስለዚህ አበበን በዚህ ደረጃ ይዩት፣ አበበን በዚህ ደረጃ አስፍተው ይመልከቱት። እንደዛ ሲሆን ነው የአበበ ቢቂላ ሐውልት አዲስ አበባ ዩኒቨርሲቲ ላይ የሚያስፈልግ። እዛ ቦታ ነው የምታደርገው። እሱ ነው መምህር። ገብቶሃል? ፍቅር ላይ ያልተመሰረተ ነገር እሳት ነው። ሀገር ፍቅር ማለት አበበ እኮ የትህትናም እኮ መምህር እኮ ነው። የሮም ኦሎምፒክን አሸንፎ ሲመጣ ጋዜጠኞች እንዴት በባዶ እግርህ አንተ አሸነፍክ፣ እንዴት የዓለማችን ጀግና ነህ ተብሎ ሲጠየቅ የትህትና ብዛት እኔ የኢትዮጵያ ጀግና ነኝ እንጂ እኔ የዓለም ጀግና ነኝ እንጂ የኢትዮጵያ አይደለሁም። በጣም የተገላበጠ ነገር ነው። ታሞ ተኝቷል። ብዙ እንትኖች ልናወጣ እንችላለን። ችግሩ አትደማመጥም። ስለዚህ እኛ አበበ ቢቂላን በዚህ ደረጃ ለመረዳት ከአበበ ቢቂላ ፍሬ ነገሩን ለማውጣት ባለመቻላችን ስፕሪንተርስ ማለት አለቀ፣ እዛው በላች፣ ምንድን ነው የአይጥ ማስታወቂያ፣ እዛው በላች፣ እዛው ሞተች። አየህ ኩድ ቢ ጃይንት ትራንስፎርሜሽን ነውና መሰረቱ ፍቅር ነው። አበበ ቢቂላ ማለት ይሄ ነው። እማላቅህ አበበ ቢቂላ ምንድን ነው እንዴት ትገልጹታላችሁ ብዬ ስል አበበ ቢቂላ የኢትዮጵያ ሌላ ስሟ ያለኝ ልጅ በእውነት አዝናለሁ። አሁን ደግሞ እኔ ነኝ የሚሉ ሊበዙ ይችላሉ። ስለዚህ እውነቱ አምልጦናል። እዛ ዋና ሀሳቡ ነው ያለው ነገር። ስለዚህ ትልልቆቹ የተማሩ ፊደል የቆጠሩ ተንታኞች፣ የተለያዩ ነገሮች እሱ ትኩረታቸው ወደ አበበ ቢቂላ። አሁን ብዙ ሰው ይቅርታ አድርግልኝ የ53ቱን እንትን ቢተነትን ነው የሚወደው።
30 ሺህ ጊዜ የታሳስ ግርግር ቢተነትልል የሚወደው ይሄ ነው እኮ ሚስ ያደረግ ነው። ኖ አትንገረኝ እንጂ ስለ እንትና አትንገረኝ። ፍቅር አለው ወይ? ይሄ መልስልኝ። ፍቅር አለው ነበር ወይ? ፍቅር አለው ለዚህ ለአካባቢው ለሰው ገባ? ፍቅር ሲኖር አዎ አትቀነድሽም። ፍቅር ያለው ሰው በመግደል አያምንም። ቤዚካሊ ተባረክ። አየህ ፍቅር ያለው ምን እንደሆነ ያየነው አበበ ቢቂላ የሚባል የ28 ዓመት ወታደር በባዶ በሌጥ አገሩ ኢትዮጵያውያንን የጨፈጨፈ ፋሽስት አገር ምድር ላይ በሌጥ አገሩ የዛን ሁሉ ድምፅ እየሰማ የኢትዮጵያንን ጩኸት፣ የኢትዮጵያንን ማቃሰት፣ የኢትዮጵያንን ወኔ ይዞ እየሳቁበት እየተሳለቁበት በእንግሊዝኛ በጀርመን who is this guy a soldier running on a matchstick leg is unbelievable እያሉ አሸንፎ ድሉን የተቀዳጀ ሰው ነው። የትኛውም አትሌት ስለ አበበ ቢቂላ 10 ደቂቃ መናገር የሚያስችል ቡዳ እንደበላው እየለፈለፍ ይሄን ሳትይዝ ሩጫ አትሩጥ። መጀመሪያ ከሜዳችሁ በፊት ኮርስ ያስፈልጋቸዋል። ለዚህ ነው አበበን በአትሌቲክስ ብቻ አታጠበው። አበበ ማለት ማራቶን ማለት ትራንስፎርሜሽን ላቭ ነው፣ ኖሌጅ ነው። እና ይህን ነው የምናስበው።